ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የፕሪሲዝን ዝግጅት ለማድረግ አውስትራሊያ የሚገኘው የለንደኑ ኃያል ክለብ ቼልሲ ሁለተኛውን የወዳጅነት ጨዋታ ከቶትንሃም ሆትስፐር ጋር ያደርጋል። ጨዋታውን በተመለከተ የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ መግለጫ ሰጥቷል። ስለ ሞሰስ ካይሴዶ፣ ስለ አዲሱ ፈራሚ ማክሰንስ ላክሮሃ፣ ስለ ኮል ፓልመር እንደዚሁም አጠቃላይ ስለ ጨዋታው ዣቪ አሎንሶ አጠር ያሉ መግለጫዎችን ሰጥቷል። ዣቪ አሎንሶ ያነሳቸውን ዋና ጉዳዮችን እንመለከታለን። የቼልሲው ወሳኝ ተጫዋች ኮል ፓልመር አነጋጋሪ አስተያየት ሰጥቷል። በቼልሲ ቤት አዲስ የህይወት እስትንፋስ ተዘርቷል። ዣቪ አሎንሶ ሁላችንንም ደስተኛ አድርጎናል በማለት ለብቻው ጋዜጣዊ መግለጫ ሰጥቷል። ኮል ፓልመር ስለ ዣቪ አሎንሶ ስለ ቼልሲ ቡድን አጠቃላይ ያነሳቸውን ዋና ጉዳዮችን እንመለከታለን። የቼልሲ አዲሱ ፈራሚ ክሪስታል ፓላሱ የመሃል ተከላካይ ማክሰንስ ላክሮሃ ለቼልሲ በይፋ ፊርማውን ባስቀመጠበት ወቅት የራሴን አዲስ ታሪክ ለመጻፍ ትክክለኛ ቦታና ትክክለኛ ክለብ ላይ እገኛለሁ ሲል ሐሳቡን ሰጥቷል። ለቼልሲ ደጋፊዎችን ባስተላለፈው መልእክት ለዚህ ክለብና ለዚህ ማሊያ ያለኝን ነገር ሁሉ ለመስጠት ዝግጁ ነኝ፣ ሳልሰስት ያለኝን ነገር ሁሉ ለዚህ ማሊያ፣ ለዚህ ክለብ፣ ለዚህ ደጋፊዎች እሰጣለሁ ሲል ማክሰንስ ላክሮሃ ሐሳቡን አጋርቷል። ይህንንም ጉዳይ እንመለከታለን። የቼልሲዎቹ የመሃል ተጫዋች የሆነው ሞሰስ ካይሴዶ ቼልሲ ፉትቦል ክለብን ተቀላቅሏል። ኢኳዶር የነበረው ሞሰስ ካይሴዶ ወደ አውስትራሊያ በማቅናት የቼልሲን ተጫዋቾችን ተቀላቅሏል። እንደዚሁም የቼልሲ የፊት መስመር ተጫዋች የሆነው ኒኮላስ ጃክሰን እንደዚሁ ክለቡን ወደ አውስትራሊያ በማቅናት ተቀላቅሏል። ስለነዚህ ሁለት ተጫዋቾችም የማጋራችሁ መረጃ ይኖራል። የቼልሲው ተከላካይ ቤኖት ባዲያሽሊ በቼልሲ ቤት ቦታ እንደሌለውና ከዣቪ አሎንሶ የፕሮጀክት እቅድ ውጪ መሆኑን በይፋ ለራሱና እንደዚሁም ለወኪሉ ተነግሯቸዋል። አዲስ ክለብ መፈለግ እንዳለባቸውም ቼልሲ በጥብቅ አሳስቦታል። ይህንንም ጉዳይ እንመለከታለን። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቀደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የዣቪ አሎንሶን መግለጫ እናገኛለን። የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ ቼልሲ ከቶትንሃም ጋር ለሚያደርገው ሁለተኛ የወዳጅነት ጨዋታ አንዳንድ ጋዜጣዊ መግለጫዎችን ሰጥቶ የተለያዩ ሐሳቦችን አንስቷል። ቼልሲ ሁለተኛ የወዳጅነት ጨዋታውን ከለንደኑ ደርቢ ክለብ ከሆነው ቶትንሃም ሆትስፐር ጋር ያደርጋል። በመጀመሪያ የወዳጅነት ጨዋታ ዌስተርን ሲድኒ ወንድረስን 6-4 በሆነ ውጤት ቼልሲ ማሸነፉ ይታወቃል። አሁን ደግሞ ሁለተኛውን ጨዋታ ከቶትንሃም ሆትስፐር ጋር የሚያደርግ ይሆናል። አሰልጣኝ ዣቪ አሎንሶ ስለ ሞሰስ ካይሴዶ ሐሳቡን ሰጥቷል። ምንድነው ያለው? ትላንት ሞሰስ ካይሴዶን ሳየው ምን ያህል አማካይ ተጫዋቾች እንደናፈቁኝ ተረድቻለሁ። ምክንያቱም ከውጭ ሆኜ ስመለከተው ሞሰስ ካይሴዶን ማለት ነው ጥራቱን፣ ልቡንና አስተሳሰቡን በእጅጉ የማደንቀው ተጫዋች ነው። የኢኳዶር ተጫዋቾችንም አውቃቸዋለሁ። ሁሉም የተለዩ ናቸው። ከዚህ ቀደም ብዙ ሰምቼ ነበረ። በስልክም ካይሴዶን አነጋግሬው ነበረ። ነገር ግን የመጀመሪያ ግንኙነታችን ፊት ለፊት የተገናኘነው ከሞሰስ ካይሴዶ ጋር አሁን እዚሁ በአውስትራሊያ ነው ሲል ሞሰስ ካይሴዶ ሐሳቡን ሰጥቷል። ዣቪ አሎንሶ ሐሳቡን ሰጥቷል። እጅግ ግሩም ተጫዋች ነው። ያለምንም ጥርጥር በዓለም ላይ ካሉ ምርጥ አማካይ ተጫዋቾች መካከል አንዱ ሞሰስ ካይሴዶ ነው ሲል ሞሰስ ካይሴዶን አውድሶታል። አሁን እዚህ ይገኛል። ስለዚህ አሁን ጠንክሮ መስራት እንደዚሁም መሻሻል እንዳለበት ተነጋግረናል። ይህንንም ረድዋለው በሚገባ ብቃቱን ከዚህም በላይ ያሻሽላል ሲል ነው እንግዲህ ዣቪ አሎንሶ ሐሳቡን የሰጠው። ስለ ኮል ፓልመር እንደዚሁ ተጠይቆ ነበረ፣ ሐሳቡን ገልጿል። ኮል ፓልመር የተለየ ተሰጥኦ ያለው አስደናቂ ተጫዋች ነው። እሱን ለማብቃት የራሴን ጥረት እጠቀማለሁ። ቼልሲን በእጅጉ ከሚጠቅሙ ተጫዋቾች በግንባር ቀደምትነት ፓልመርን እጠቅሳለሁ ሲል ዣቪ አሎንሶ እንደዚሁ በዚህ መግለጫ ላይ ሐሳቡን ገልጿል። ስለ አዲሱ የቼልሲ ፈራሚ ማክሰንስ ላክሮሃ እንደዚሁ ሐሳቡን ገልጿል። ማክሰንስ ላክሮሃ
በይፋ የቼልሲ ተጫዋች መሆኑ ታውቋል። ትላንትና ነው እንግዲህ ፊርማውን ባኖረበት ወቅት እንግዲህ ሐሳቦችን መስጠቷል። እሱን ወደ ኋላ አነሳለሁ። አሁን ግን ዣቪ አሎንሶ ስለ ማክሰንስ ላክሮሃ ዝውውር የተናገረውን ልንገራችሁ። ማክሰንስ ላክሮሃን በቡንደስሊጋ ቆይታዬ አውቀዋለሁ፣ እዛ እያለሁ ማለት ነው። ነገር ግን በፕሪሚየር ሊግ ላይ ያሳየው እድገት እጅግ ድንቅ ነው ብዬ አስባለሁ። በሜዳ ብቻ ሳይሆን በብቃት በባህሪውና በሊደርሺፕ ረገድም በጣም ብዙ አስደናቂ ባህሪያት አሉት። በተከላካይ መስመራችን ላይ ጉልበት የሚሰጥ እጅግ አስተማማኝና በቡድናችን ላይ ቀጥተኛ ተጽዕኖ መፍጠር የሚችል አስደናቂ ተጫዋች ነው። ስለዚህ ይህ የሱ ዝውውር እጅግ በፕሪሚየር ሊጉ የተደረገ ታላቅ ዝውውር ነው ሲል ሐሳቡን ገልጿል። ማክሰንስ ላክሮሃ መሪ ነው ወይ የሚል ጥያቄም ቀርቦለት ነበረ። ምንድነው ያለው? ጠንካራ ስብዕና አለው፣ የበሰለ ተጫዋች ነው፣ ማሸነፍ ይፈልጋል፣ አሸናፊ አስተሳሰብ ወይም ደግሞ ዊነር ሜንታሊቲ ያለው ተጫዋች ነው። ለዚህም ነው መከላከል ያስደስተዋል። ይህ ደግሞ እኔ የምወደው ጉዳይ ነው። ለዚህም ነው እሱን ያስፈረምኩት ሲል እንግዲህ ሐሳቡን ገልጿል። ዣቪ አሎንሶ እንግዲህ አጠቃላይ ስለ ክለቡ ሁኔታ፣ ስለ ወደፊት የቼልሲ ሁኔታ ጋዜጠኞች በተለያየ መልኩ ጥያቄ አቅርበውለታል። ስለ ፓልመር፣ አሁን ስላለው የቡድኑ ውህደት፣ የቡድኑ ሁኔታ በርካታ ጥያቄዎች ተነስተውለት እንግዲህ ዣቪ አሎንሶ አጠር ያለ መግለጫ በመስጠት መግለጫውን አጠናቋል። ቼልሲ ፉትቦል ክለብ ከቶተንሃም ሆስፐር ጋር በሲድኒ ስታዲየም ነገ ቅዳሜ 6:45 ላይ ጨዋታውን የሚያደርግ ይሆናል ማለት ነው። ከዛ ይህን ጨዋታ እንዳጠናቀቀ ወደ ሆንግ ኮንግ የሚያቀና ይሆናል ማለት ነው። እዛም ከተለያዩ ክለቦች ጨዋታውን ያደርጋል። አሚን ወደ ማሌዥያና እንደዚሁም ወደ ኢንዶኔዥያ ያቀናል። ከዛ በኋላ ነው ወደ ሆንግ ኮንግ ቼልሲ የሚያቀናው። ከዚህ ጨዋታ ጋር ተያይዞ ኮል ፓልመርም እንደዚሁ መግለጫ ሰጥቶ ነበረ። ከዣቪ አሎንሶ ጎን ለጎን ኮል ፓልመርም ሐሳቡን ገልጿል። በተለይ አንዳንድ ያነሳቸው ሐሳቦች እጅግ ሳቢ ነበሩ። ምንድን ያለው? ዣቪ አሎንሶ ቼልሲን ከተቀላቀለ በኋላ በቼልሲ ቤት አዲስ የህይወት እስትንፋስ ተዘርቷል። የክለቡ ተጫዋቾች በሙሉ ደስተኛ ሆነዋል። የቼልሲ የመልበሻ ክፍል በአዲስ ደስታ ተለውጧል። ከዚህ በፊት የነበረው ድባብ ሙሉ ለሙሉ ተለውጧል ሲል ነው እንግዲህ ኮል ፓልመር ሐሳቡን የገለጸው። ዣቪ አሎንሶ ልምድ ያለውና አስደናቂ አሰልጣኝ ነው። በሱ ስር ሆነን መሰልጠን መቻላችን እጅግ ደስታና ኩራት ይሰማኛል። በሱ ስር ሆነን ታላላቅ ዋንጫዎችን እንደምናሳካ ምንም ጥርጥር የለኝም በማለት ነው እንግዲህ ኮል ፓልመር ሐሳቡን የሰጠው። ከዚህ በፊት እንግዲህ በቼልሲ ቤት የመልበሻ ክፍሉ ጥሩ አልነበረም። ኮል ፓልመር እነ ኢንዞ ፈርናንዴዝ እነ ኩኩሪያ የነበሩበት ሁኔታ እናስታውሳለን። ዣቪ አሎንሶ ቼልሲን ከተቀላቀለ በኋላ ግን እነዚህ ሁሉ ነገሮች ተቀይረው አሁን ላይ እንግዲህ በቼልሲ ቤት ጥሩ አየር እየነፈሰ እንደሆነ ነው ኮል ፓልመር ሐሳቡን የገለጸው። በ52 ሚሊዮን ፓውንድ ስታንፎርድ ብሪጅን የተቀላቀለው የክሪስታል ፓላሱ ተከላካይ ማክሰንስ ላክሮሃ ትላንትና በይፋ ፊርማውን አኖሯል። እንግዲህ ዝውውሩ ከተጠናቀቀ በኋላ ሜዲካል ምርመራውን አጠናቆ እስካሁን ድረስ ለቼልሲ አልፈረመም ነበረ። ነገር ግን ትላንትና በይፋ ለቼልሲ ፊርማውን አኑሮ እንደዚሁም አጠቃላይ መግለጫም መስጠት ችሏል። እንግዲህ ምንድነው ያለው? ማክሰንስ ላክሮሃ ቼልሲን ከተቀላቀለ በኋላ ለዚህ ክለብና ለዚህ ማሊያ ያለኝን ነገር ሁሉ ሰጣለሁ፣ ሳልሰስት የቼልሲ ደጋፊዎችን ለማስደሰት እጥራለሁ ሲል ለቼልሲ ደጋፊዎች መልእክቱን አስተላልፏል። የራሴን ታሪክ ለመጻፍ ትክክለኛ ቦታ ላይ ይገኛለሁ። ይህ ቼልሲ ራሴን እንዳሻሽልና የራሴን አስደናቂ ታሪክ ለመጻፍ ትክክለኛው ክለብ ነው ሲል እንደዚሁ ሐሳቡን ገልጿል። እንደዚሁም አያይዞ ምንድነው ያለው? የዚህ ክለብ አካል በመሆኔ በጣም ደስተኛ ነኝ። የቼልሲ ታሪክ የማሸነፍ ባህሉን ሁሉም ሰው ያውቃል። የዚህ አካል መሆኔ ኩራት ይሰማኛል ብሏል ማክሰንስ ላክሮሃ። ከአሰልጣኙ ጋር ባወራው ጊዜ ከአሰልጣኙና ፍላጎትና የኔ ፍላጎት አንድ አይነት ነው የሆነው። ለዛም ነው ወደዚህ ክለብ የመጣሁት። ዋንጫዎችን ማሸነፍ እፈልጋለሁ። እዚህ ያሉ ተጫዋቾች በጠቅላላ ጥራት ያላቸው እንደዚሁም በጣም በሳል ተጫዋቾች ናቸው። ከነሱ ጋር በመሆን ድሎችን ሁሉ እናሳካለን ሲል ነው እንግዲህ ማክሰንስ ላክሮሃ ሐሳቡን የሰጠው። እንግዲህ ቼልሲ አሁን ላይ አውስትራሊያ ይገኛል። ከዚህ ጋር ተያይዞ ሞሰስ ካይሴዶና ጃክሰን ቡድኑን በይፋ ተቀላቅሏል። እነዚህ ሁለት ተጫዋቾች እንግዲህ እስካሁን ቼልሲን አልተቀላቀሉም ነበር። ጃክሰን በምክንያት እንደሆነ አይታወቅም። ነገር ግን ዘግይቶ ነበረ። ምናልባት ቼልሲ ሊሸጠው ስላሰበ ነው የሚል ሐሳቦች ነበሩ። ነገር ግን በይፋ አሁን ቼልሲ ወደ አውስትራሊያ በማቅናት በልምምድ ማዕከል ላይ መሳተፍ ችሏል። ሞሰስ ካይሴዶ
ካይሴዶም ከዓለም ዋንጫ መልስ እንግዲህ ኢኳዶር ላይ ነበረ ያለውን ነገር ሁሉ ጨርሶ ከቼልሲ ጋር ተዋህዷል ማለት ነው። ከነገ ከቶትናም ጋር በሚደረገው ጨዋታም ላይ ወይ በተቀያሪ ወንበር ላይ ልናያቸው እንችላለን አሊያም ተቀይረው የሚገቡበት እድል ከፍተኛ ይሆናል ማለት ነው። አብዛኞቹ የቼልሲ ተጫዋቾች አሁን ላይ እንግዲህ ቼልሲን ተቀላቅሏል። ስለዚህ ዣቪ አሎንሶ ሙሉ የተሟላ ስኳድ አግኝቷል። ከዚህ በኋላ ከዣቪ አሎንሶ የሚጠበቀው ቡድኑን ማዋሃድ ይሆናል ማለት ነው። ከዚህ ጋር በተያዘ እንደዚሁ ወደ ሌላኛው ዘገባ ስንሸጋገር ባዲያሽሌን እናገኛለን። የቼልሲው ተከላካይ የሆነው ባዲያሽሌ በይፋ ነው እንግዲህ ከአሎንሶ ፕሮጀክት ውጪ መሆኑን የተነገረው። ብዙ የቼልሲ ተጫዋቾች በክረምት የዝውውር መስኮት ቼልሲን እንደሚለቁ ይታወቃል። ነገር ግን ውጡ አትፈለጉም አልተባሉም አብዛኞቹ። ምክንያቱም የሆነ ክለብ ከመጣ በዛው ለመሸጥ ቼልሲ በይፋ አላሳወቃቸውም። ነገር ግን አሁን በቼልሲ እንደማይቆይና ቦታ እንደሌለው የተነገረው ተጫዋች ባዲያሽሌ ሆኗል ማለት ነው። ለባዲያሽሌ ለራሱ እንደዚህም ለወኪሉ ደብዳቤ ነው የደረሳቸው። ከዚህ በኋላ የዣቪ አሎንሶ የፕሮጀክት አካል አይደላችሁም፣ ክለቦችን መፈለግ አለባችሁ በማለት ቼልሲ እንግዲህ በይፋ አሳውቋቸዋል። ስለዚህ ወኪሉም እንደዚሁም ባዲያሽሌም በግሉም ሌላ ክለብ ይፈልጋሉ ማለት ነው። አለበለዚያ ግን ከቼልሲ ተጫዋቾች ጋር ልምምድ አይሰሩም፣ እንደዚሁም ምንም አይነት ከቼልሲ ጋር ግንኙነት አይኖራቸውም ማለት ነው። ስለዚህ በራሳቸው እንግዲህ የሆነ ክለብን በመፈለግ ሊቀላቀል ይችላል ማለት ነው። እንግዲህ በአጠቃላይ ቼልሲን የተመለከቱ ዋና ዋና መረጃዎች እነዚህ ናቸው። ቼልሲ ነገ ከቶትንሃም ጋር የሚያደርገው ጨዋታ እጅግ ተጠባቂ ነው። በዚህ ቶትንሃም አሁን ላይ በርካታ አዳዲስ ተጫዋቾች ወሳኝ ተጫዋቾችን ያስፈረመ አስፈሪ ክለብ እየሆነ የመጣ ክለብ ሆኗልና ቼልሲን በእጅጉ ይፈትነዋል ተብሎ ይጠበቃል። የዣቪ አሎንሶ ታክቲክ፣ የአሰለጣጠን ስልት፣ የጨዋታ ዘይቤም እንደዚሁ የምንመለከትበት ጨዋታ ይሆናል ማለት ነው። እንግዲህ በአጠቃላይ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ናቸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ